አብይ አህመድ አገዛዝ በደቡብ እና ማዕከላዊ ጎንደር ላይ ጠቅላላ ጓዙን ጠቅልሎ ወጥቶ በሚሄድበት ጊዜ ለሞት መልምሎ ከፊት ያሰለፋቸውን የሚሊሻ አድማ ብተና ወዘተረፈ እያለ የሚጠራቸውን የሞት ምድብተኞች የጥይት ማብረጃዎች ራሳቸውን በከንቱ ውዳቂ አድርገው የቆጠሩ በጣም አሳዛኞች ነገር ግን ደግሞ አርሶ አደር የሆኑ የእውነት እጅግ በጣም የሚያሳዝነው ራሱ አማራውን እርስ በርስ ለማጫረስ ባደረጉት እቅድ እናባላቸዋለን ባሉት መሰረት እና ሽመልስ አብዲሳ ባቀዱት መሰረት ለማስኬድ ነው ሙከራ ያደረጉት። በዚሁ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ በማዕከላዊ ጎንደርና በደቡብ ጎንደር አካባቢ እያደረጋቸው ባለ እንቅስቃሴ በጣም በጣም ጥንቃቄ የተሞላበት ከላይ እስከታች አመራሩ እየሄደበት ያለው ጥንቃቄ የተሞላ እርምጃ በጣም በጣም ወሳኝ ተብሎ ሊወሰድ የሚችል ነው። በትላንትና ሁለት አድማጭ ተመልካቾች አንዳንድ ሐሳብ ስናነሳ እናንተም አድምጣችኋል፣ ስትከታተሉን ነበር። አንዱ ሐሳብ ለዚህ ለአድማ ብተና ሚሊሻ ወዘተረፈ ለሚባል በጣም ድሪቶ የሆነ ቢነገራቸው አልሰማ ያሉ አካላት አሁንም ቢሆን በአገዛዙ ወጥመድ ላለመግባት ታክቲካሊም ትክክለኛውም እሱ ስለሆነ በተቻለ መጠን ሌላ የምህረት አዋጅ ያስፈልጋል። በተቻለ መጠን አሁንም በማንኛውም ጊዜ በሰላም እጅ በመስጠት ራሳቸውን እንዲያተርፉ ማበረታታት ያስፈልጋል የሚል ሐሳብ ትላንትና አንስተናል። እንዳየነው በዛሬው ዕለት የአፋብህን ካወጣቸው የመግለጫ ፍሬ ነገሮች አንዱ የምህረት የማድረግ አዋጅ ነው። ይህ በጣም በጣም ትክክለኛ ነው ብለን ነው ምናምነው። ትላንት የሚያነሳ ነው በዛው ረገድ ነው። አሳዛኙ ነገር እንዴት ሚሊሻውን አርሶ አደሩን እየመለመለ ሚሊሻ አድርጎ ዝም ብሎ ለጊዜው ደሞዝ እየከፈለ አሰማርቶ እንዴት አይነት ጫወታ ሲጫወት እንደነበረ እንዴት አይነት አስከፊ ነገር ሲያደርግ እንደነበረ የምታዩት። ሚሊሻውን በሙሉ ወደዛ ስምሪት ከሰጠና እዛ ካደረገ በኋላ ያንን ሁሉ ነገር አድርጎ የክፋቱ ክፋት አገዛዙ እነሱን በትኗቸው ሳይነግራቸው ራሳቸውን እንዲጠብቁ እንዲጠነቀቁ እንኳን ሳይነግር ትቶ ነው የሄደው። ይሄ በሚሆንበት ጊዜ የአማራ ፋኖ ብሔራዊ ንቅናቄ መዋቅሮች በየቦታው የተሰጣቸውን ኦሪንቴሽን ተከትለው እንግዲህ በተዋረድ ብስለት የተሞላበት ውሳኔ መወሰኑም ጥሩ ነው። ያንንም በየእርከኑ ለመውሰድ መሞከርና አንዳንድ ባልተገባ መንገድ በመረጃ ክፍተትም በሌላ መንገድ በጥንቃቄ ጉድለትም እየተፈጠሩ ያሉ ክፍተቶችን የሚደፍን ወሳኝ እርምጃዎች ፈጥኖ በማድረግ ከማህበረሰቡ ጋር ያለውን ጤናማ መተባበር አጠናክሮ ለመቀጠል የሚያስችል እርምጃዎች መወሰዳቸው በጣም ይበል የሚያሰኝ ነው። ሚሊሻውንም በምርኮ እጅ እንዲሰጥ ከተደረገ በኋላ እንደ ወገን ትሪት በማድረግ ዳግመኛ እንዲህ ወዳለ አገዛዙ ከሆነ እንዴት አዋርዶ ክዷቸው እንደሄደ ተናግረዋል። ዳግመኛ እንደዚህ ወዳለ አደገኛ እልቂት እንዳይገቡ እንዴት አድርገው በጥንቃቄ አንድም ጉዳት እንዳይደርስባቸው አድርገዋል እንጂ እንደ ስራቸውና እንደ ክደታቸው እንደ ባንዳነታቸው ቢሆን ሊወሰድ የሚችለው እርምጃ የከፋ ይሆን ነበር። ያልተገባ የተማረከን ኃይል በጥንቃቄ ዓለም አቀፍ ሕግ ጠብቆ ማርኮ መያዝ ምን ማለት እንደሆነ ዓለም እንዲገነዘብ እንዲያይ ለማድረግ የሄዳችሁበት ርቀት እጅግ የሚገርም ነው። በየጊዜው እየመጡ ያሉ በትግሉ ሂደት ላይ የመጣ ምዕራፍ፣ አዲስ እርከን ነው። ይሄ የካድሬውን በሙሉ ወሽመጥ የሚቆርጥ ነው። አንዳንዱ በእርግጠኛነት የምናገረው የአደረጃጀትና ግለሰባዊ ፉክክሮች ውስጥ ስለገባ ይሄንን የአማራውን የትግል ሂደት ከፍታ የሚያሳይ እርከን እንኳን በበጎ እንደማያየው እንረዳለን። ከዚህ መካከል ምናልባት አቃቂር ለማውጣት ብቻ የሚተጋ እንዳለ እናውቃለን። መተቸት ያለባቸውን በጥንቃቄ መተቸት ምንም ችግር የለውም። ነገር ግን እንዲህ ያለ አገዛዙን እርቃኑን ያስቀረ ለወገን ደግሞ ወሳኝ ሊባል የሚችል ምዕራፍ ሲሻገር ደግሞ እንዲህ ያለ አዲስ ምዕራፍ ተመልክተናል። ይሄ ነው መቀጠል ያለበት የሚለውን ማበረታታት ያስፈልጋል። ኔጌቲቭ ነገር ሲኖር ጫጫታ ለማንሳት እሱን ርዕስ አድርጎ ለመውቀስ መዘጋጀት እንደሚታየው ከዚያ በተሻለ ግን ፖዚቲቭን የበለጠ እያጎሉ መሄድ ለአጠቃላይ ትግሉ ፋይዳ አለው። እስኪ እየማረኩ በዓለም አቀፍ ሕግ መሰረት በምርኮኝነት የያዟቸውን ሰብአዊ ርኅራሄ በማሳየት በወገን መካከል መጨራረስ እንዳይመጣ ጥንቃቄ የተደረገበትን መንገድ የሚያሳይ ምስል አለ። እንመልከተው እስኪ እሱ።
እንግዲህ እነዚህ የምታዩቸው አካላት ሚሊሻ ብሎ መልምሎ ስምሪት የሰጣቸው ናቸው። ይሄ ብርዱን ቁሩን በሙሉ እንዲህ ለብሶ ያለችውን ነገር እንደ እስረኛ በፌስታል ሸክፎ የምታዩት ነው። በቃ ይሄንን በድህነት ወለል በታች እየኖረ ያለ አርሶ አደር ሰብስቦ ሚሊሻ ብሎ አስታጥቆ እንግዲህ እንዲያልቁ ከፊት የሚማግዳቸው እነዚህ ነው። ይሄ በሙሉ የተሰጠውን የአብይ አህመድን የ4 ኪሎ ስልጣን ለማጽናት ክላሽ ይዞ ለመሞት የተዘጋጀ ሰው አፋብህን በዚህ ረገድ ያደረገው ጥንቃቄ ነው ይበል የሚያሰኝ ነው። በጣም ወሳኝ ጥንቃቄ ነው። እንደዚህ ያሉ ነገሮች በሚገባ ጥንቃቄ በተሞላበት መንገድ መከናወን አለባቸው። ይሄ ይበል የሚያሰኝ ነው። ዓለም አቀፍ ሕጎችን ስታንዳርድን ሁሉ የሚያሟላ ነገር ለማድረግ የተደረገው ሙከራም ማህበረሰቡም ጭምር እነዚህ ቤተሰቦቻቸው ያያቸዋል። በፈጸሙት ክህደት ነው ለምርኮ የበቁት። ግን ጥንቃቄ በተሞላበት መንገድ ደግሞ እንደዚህ ደረጃውን የጠበቀ የምርኮ አያያዝ አድርገው ጉዳት እንዳይደርስባቸው አድርገው ተንከባክበዋል። አድማ ብተና ሚሊሻም በየጉሬው ያለ የምትሞት አብይ አህመድ ይኸውልህ አራግፎ መከላከያ የሚባለውን ወንበዴ ቡድን ሲያሸሽ፣ የብርሃኑ ጁላን ጦር ሲያሸሽ፣ አንተ ግን ሚሊሻ አድማ ብተና ብሎ ከፊት እያሰለፈ ሲያስቆላህ የነበረውን ግን እንዲህ ትቷችሁ ነው ሄደው። ደቡብ ጎንደር ላይ በዚህ መንገድ፣ ማዕከላዊ ጎንደር ላይ በዚህ መንገድ አርግፏቸው ሂዶ የጥይት ሲሳይ አድርጎ ክዷቸው ሳይነግራቸው እንዲጠነቀቁ እንኳን ሳይነግራቸው ሂዶ አሁን ሸዋ ላይ እንደገና ሚሊሻ ይኖራል። ጎጃም ላይ ሚሊሻ መኖር አለበት። ወሎ ላይ ሚሊሻ ነኝ ብለህ የምትንቀሳቀስ መኖር አለብህ። እናውቃለን እንደምትሰማ ቁጭ ብለህ እንደምትሰማ ሳይበላስ ቢቀር አርሶ አደርነትን አጠናክረ ከቤተሰብ ጋር ከወገን ጋር ከህዝብ ጋር ቆመ ወአንተ ሳይበላስ ቢቀር ደግሞስ ሰርተህ ከህዝብ ጋር የምታጣው ነገር ምን አለ? አሁን ከኦህዴድ ኃይል ጋር ሆነ በገዛ ህዝብ ላይ በመዝመት ምን ውጤት ለማግኘት ምን ትርፍ ለማግኘት ነው ስምሪት የምትወስዱት? ይህንን ሳንነግራችሁ ሳናሳስባቸው ላለማለፍ ነው። እንዴት ያለ ውንብድና እንደሚሰሩ ለማን እንደምትታዘዙ አርሶ አደሮች እንድታውቁት። ይኸውላችሁ ነገ ጠዋት ደግሞ ኤርትራኑ ዝመቱ ይሏቸዋል። በትግራይም ያለ በአማራም ያለ ኃይል እስኪ እንደው ቢያንስ አሁን የምናሳያችሁን ቪዲዮ ደግሞ ታዩትና የአብይ አህመድ አገዛዝ ለዓለም አቀፍ ሚዲያዎች ሳይቀር የኤርትራ ጦር በኢትዮጵያ ምድር ውስጥ አለ የሚባለው ውሸት ነው፣ በፍጹም የሉም ብሎ አያችሁ። እነሱ ሲስማሙ ሲዋደዱ እያሉ የሉም። የጦርነት ፍላጎት ሲኖራቸው ደግሞ በሌሉበት አሉ እየተባለ ነው የሚነሳው። የዛዲግ አብርሃ የሚባል ሰው በፍጹም ክህደት የተናገረበት ቪዲዮ አለ። እሱን እንከታተል። የለም ጦር የሚባል ነገር የለም እያለ ዓለም አቀፍ ይኸውላችሁ በፐርሰንት አስቀምጦ አትጠራጠሩ። ዛዲግ ያንን ነው አሁን የምናምነው። ዛሬ ተመልሳችሁ መታችሁ ከኤርትራ ጋር ጸብ በምትገጥሙበት ጊዜ ጦራችሁን ወደ ኤርትራ በምትልኩበት ጊዜ ከናንተ ጋር አንቆምም ብለን ያላችሁ የዛሬ 3 ዓመት 4 ዓመት ነው ቃሌን ነው መጠብቀው። ከአብይ አህመድ ሰራዊት ጋር ሆኖ ለአብይ አህመድ ሰራዊት ደግፎ ወደ አስመራ ጥይት እንዲተኮስ የሚያደርግ ልቦና የለንም። ባንዳ ካላችሁ ባንዳዎች እናንተ ናችሁ። እኛ ያኔን የነገርናችሁ የኤርትራን ጦር አምጥታችሁ በአገር ውስጥ ስታዋጉ የኤርትራንና ኢትዮጵያን ሰንደቅ ዓላማ አንድ ላይ አድርጋችሁ አንድ ሱሪ ለሁለት ካለበስን ስትሉ የጋብቻ ስነ ስርዓት ይመስል ቀለበት በመሪ ጣት ላይ ያጠለቀ ሲያጎነብስ ከፕሮቶኮል ውጪ ቆሎ አዘጋኝ ሆኖ ሲቆም አብይ አህመድ ኢትዮጵያን የምታክል ታላቅ አገር በሄደበት ሁሉ ሲያዋርድ እንዲህ ያለ አውዳሚ ጦርነት ለማድረግ ተስማምታችሁ በጋራ ቆማችኋል። ይሄን አውዳሚ ጦርነት አድርጋችሁ ግን የጊዜ ጉዳይ ነው እንጂ
አሁን አንድ ላይ ሰፍታችሁ ይዛችሁት የቆማችሁትን ባንዲራ ለያይታችሁ እዛ ጋር የኤርትራ እዚህ ጋር የኢትዮጵያ ብለው ተቧድናችሁ መጋደል ስትጀምሩ አብይ አህመድ ከኢትዮጵያ በኩል ስላለህ በሚል ልክ የኢትዮጵያ መንግስት አድርገን ወስደን ወደ አስመራ እንዲተኮስ ያን ጊዜ አንተባበርህም ነው ያለው። እኔ ብያለሁ። ይሄም በመርህ ማለት ነው፣ ፕሪንሲፕል ማለት ነው። ዛዲግ አብርሃ ያን ጊዜ በፍጹም ኤርትራ ጦር የለም ሲል ነበረ። አሁን የአብይ አህመድ አገዛዝ በሙሉ ጦር አለ። ለምን? ለመዋጋት ስለፈለጉ። የውጊያው ምክንያት ምንድን ነው? ኤመሬት የምትከፍለው ገንዘብ ከፍተኛ ገንዘብ ስላለ ምን እንዲደረግ አብይ አህመድ አጥቅቶ አሰብን እንዲቆጣጠርና እሷ አሰብን ለመግዛት አሰብ ላይ ቱርክም ኤመሬትም ኳታርም ሳውዲ አረቢያም ግብፅም ተፋጠው ነው ያሉት የቀይ ባህር ቀጠና ላይ የበላይነት ለመያዝ የሚድል ኢስቱ ግብግብ። እስራኤል እዚህ ውስጥ መታ እየተንሰራፋች ነው፣ እዛ ቦታዋን ይዛለች። ይሄ የሚድል ኢስቱ ግብግብ እዚህ አፍሪካ ቀንድ ላይ ሲመጣ አብይ አህመድና ኦህዴድ ከዛ አትርፈው አማራውን አውድመው፣ ትግሬውን አውድመው፣ ኤርትራን አውድመው፣ አሰብን ለኤመሬት አስረክበው ኦህዴዶች አገር የሚሉትን ሊያውጁ እየተዘጋጁ ነው ያሉት። እነሱ ቀለበት ውስጥ አንገባም ነው። የትላንቱን እናስታውሳቸው እስኪ። ዛዲግ አብርሃን አዳምጡት። I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. ይደገም እንስማ እስኪ፣ እንድገመው ይሄንን። I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. 1100% ነው ያለው። በፍጹም የኤርትራ ጦር የሚባል አሹራ አደርጋችኋለሁ፣ አረጋግጥላችኋለሁ የለም ብሏል። ከየት መጣ? አሁን ከየት መጣ? የለም ብላችኋል። እናንተ ስትፈልጉ የለም፣ ስትፈልጉ አለ አይደለም የምትሉት። ያን ጊዜ እነሱ ካረጋገጡ በኋላ ከዚያ ቀን በኋላ ዲሴምበር 2020 የኤርትራ ጦር ከዛ በኋላ ተንቀሳቅሶ ሲያበቃ ወደ ኢትዮጵያ የመጣበት ሁኔታ የለም። ከዛ በኋላ የተደረገ እንቅስቃሴ አለ የምታውቁት? አንድም አይነት ወታደራዊ እንቅስቃሴ አልተደረገም። ስለዚህ ከዛ በኋላ የተደረገ ወታደራዊ እንቅስቃሴ የለም። 1100% እርግጠኛ ሆናችሁ እንደ መንግስት አወጃችኋል። እሱን ተቀበለናችኋል። አሁን መታችሁ ለጦርነት እንዘጋጅ ስትሉ አንዘጋጅም ነው። የአማራ አርሶ አደር ይሄንን ነው ማየት ያለበት። ለጦርነት ሲፈልጉ አምጥተው የሚማግዱ የሚነግሩ ሌላ ነው። ተመልከቱ። ሱዳንን ለመውጋት የሱዳንን አማጺዎች ሱዳንን ለመክፈል ለመበተን የአማራ ህዝብ ለምንድን ነው ሱዳን እንድትበተን የሚዋጋው? የትግራይ ህዝብ፣ የኦሮሞ ህዝብ ለምንድን ነው ሱዳን ጎረቤት ሀገር እንዲበተኑ ለምንድን ነው የሚዋጋው? አብይ ከመሬት የሚከፈለውን ዶላር እንዲያገኝ ኢትዮጵያ እንደ ሀገር ሱዳንን በማፍረስ ሂደት ውስጥ እንድትሳተፍ ቤኒሻንጉል ላይ ሰራዊት እያሰለጠነ ነው። አስወጣ ብለው ጉሮሮን ይዘውታል። አሁን አስወጣ ብለውታል። ቅርቃር ውስጥ ገብቷል። የኦህዴድ ኃይል የሚተራመሰው ለዛ ነው። ልዩነቱ ለዛ ነው። ለምን? ቀጥሎ ያለውን እኔ ከሰዓት ጋር ሽሚያ ውስጥ ስለሆንን ምንድን ነው እያተራመሳቸው ያለው?